ቆይ ማያ ልጅቷ ምን አድርጋሽ እንደዚህ የጠመርሻል? እኔም ምን ታደርገኛለች? ያየሁባት ነገር ስላለ ነው። እመነኝ። እሺ ምንድነው? ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ አዲስ የቱቱ ድራማ ነው እየላችሁ የመጣሁት። መቼም ቻናል በጣም ደክሟል። ሰሞኑን ቀዝቀዝ ብሏል። ለምን እንደሆነ ባላቅም እስቲ ይሄንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ እስቲ እንግዲህ ወደዚህ ድራማ አብረን እንከታተላለን ማለት ነው። ምንድነው የሆኑት? የነሱ ችግርስ ምንድነው? ቱቱ ለምንድነው እንደዚህ የቀዘቀዘችው? የቱቱ እህትና የታመመችዋ ልጅ ለምንድነው የተጠማመዱት? የቱቱ ባለቤት እንግዲህ እህቷ በጣም አንዳንድ ነገር እሱን ለማናገር በጣም ፈርታለች። አዲስ አንድ ወንድና አንድ ሴት ድራማ ላይ ሁለት ሰው ደግሞ እንደ አዲስ ገብተዋል። እነኚህ እንግዲህ ሌላ ድራማ ላይ አንዱ ድሬ ድራማ ላይ የሚታወቀው ሙስጠፋ ነው። ስለዚህ ሙስጠፋ እንግዲህ ወደ ቱቱ ድራማ እንደ አዲስ መጥቶ ስለተቀላቀለ እናመሰግናለን። ቱቱ ደግሞ እህቴ ምን አረገችህና ነው ተመስገን እህቴ እንደዚህ ስለ ለአዲሷ ልጅ እህቴን የምትናገራት ምክንያት አለኮይ? ያንተ ምክንያትስ ምንድነው? ችግርክስ ምንድነው? ኬት ነው ወዴት ነው እያለቻት ነው። ስለዚህ እንግዲህ የቱቱ እህትን እንደ ጉሻ አድርጎት ሲያነጋግራት ነበረ። አንቺና እቺ የታመመችዋ ልጅ ምንድነው ችግራችሁ? አንዳንድ ጊዜ ጓደኛ ሆነሽ ለሷ ተቀርቢያታለሽ፣ አንዳንድ ጊዜ ደግሞ በጣም እየተቆጣሽ በጣም ኃይለኛ ሆነሽም እሷን ለመቅረብም እየሞከርሽ ነው ማለት ነው። ነገሮቹ ሁሉ ለበጎ እስከሆኑ ድረስ ሁሉም ነገር ለመልካምና ሁሉም ነገር ለጤና ስለሆነ የሰው ልጅ ዋናው እንግዲህ ጤና ሲሆን ነው አስተሳሰብ የሚያስበው ማለት ነው። ስለ ሁሉም ነገር እግዚአብሔር ስለሚያውቀው፣ ስለዚህ እንግዲህ በጤናዋ ሰበብ ነው ወደ እናንተስ የተቀላቀለችውስ? ወይ እሷ ሌላ ነገር ፈልጋ ነውስ ወይ እንዴት ነው ብላ ተመስገንን የቱቱ እህት ስትጠይቀው ነበረ። ተመስገን ጤነኛ የሆነ ሰው ይታወቃል እኮ። ምንድነው የሆንሽው? ያንቺ ችግር ምንድነው? አንቺ ስለዚህ ሁሌ ሌላ ነገሮች ለመፍጸም ትሞክራለሽ። ነገሮቹ ሁሉ በፍጹም አይሳኩልሽም። አሁን ደግሞ እዚህ ደህና ሆንሽ ብዬ ከዛች ልጅ ጋራ ከታመመችዋ ልጅ ጋራ ደህና ሆነሽ ብዬ እኔ ሳስብሽ አንቺ ደግሞ ሌላ ነገር ታመጫለሽ። አሁን ደግሞ ስለ አንቺና ስለ እሷ ጓደኝነታችሁን ስጠይቃችሁ አይ እኔ እኮ ድሮንም ጤና የላትም አንተ ስላልከኝ ነው እየቀረብኳትና እየተንከባከብኳት የፈለግኩት እንጂ እኔ ለሷ ጓደኝነት ፈልጌ አይደለም ብላ እንግዲህ ስትናገር ነበረ። እሷ እንደዛ ብላ ከተናገረች በኋላ ነገሮቹን በበጎ አስብ እንጂ ለተንኮልማ እንድታስብ እኔ በፍጹም አላስብም ስትለው ነበረ። አንቺ ነገሮቹን ለተንኮል ካላሰብሽ እንዴት እሷን በፊት ጓደኛ ሆነሽ ከሷ ጋር ቀርበሽ አሁን ደግሞ ከሷ ስር ሸርተት የምትይበት ምክንያትስ ምንድነው? ብላ እሷ ስትናገርና ስታመሰግናት ነበረ። እኮ እኔ ስለ ጤንነቷ ነው እንጂ ስለ ሌላ ነገር አንቺ የምታወሪውና የምትጠራጥሪው ሌላ ነገር እስከሆነ ድረስ
ስለዚህ ስለ ሁሉም ነገር እኔ ምንም የምለውና የማቀው ታሪክ እስከሌለ ድረስ አንቺ ደግሞ አፍሽን ሰብስበሽ ቁጭ ማለት አለብሽ ብሎ ማስጠንቀቂያ ሲሰጣት ነበረ። አይ እኔም እኮ ድሮ እንዳንተው ጤነኛማ አይደለችም ታማሚ ነች ብዬ ተቀብያት ነበረ። ግን እሷ እንደዚህ ሳያት ታማሚም አይደለችም፣ በጣም ደህና ሰው ነች፣ አውቃ ነገሮቹን ስትበጣብጥ ነበረ ብላ ስትነግረው ነበረ። አንቺ የትኛውን ነገር ነው መበጥበጥ እየፈለገችው እሷ? እንዴ ለምንድን ነው የገባኝና የማቀውን ነገር እኔ እንድናገር የማትፈቅደው? አንተ ምን ነው ቱቱ እህቴ አይደለች እንዴ ስትለው ነበረ። እና ታዲያ እኔ ያላሰብኩትን ነገር አንቺ ስታስቢማ እኔ ዝም አልልሽም በሚባል ሁኔታ ተነጋግረው ተለያይተው ነበረ። ሌላ ቦታ ምግብ ለመብላት ወይ አንዳንድ ቃላትን ለመነጋገር ሌላ ቦታ ሲሄድ ከእንግዶቹ ጋር ቁጭ ብላ እሷን ሲያመናጫጭቃትና ቱቱ ተነሽና አብረን ከኔ ጋር ወጣ በይ ብላ ለምንድነው አንቺስ የማይሆን ነገር የምትናገሪው? ለምንድነው ልጅቷን ደግሞ ከሷ ስር ቅሪ ስትባይ የማትሰሚው? ከልጅቷ ጋራ ደግሞ ይቅርታ የምን ግንኙነት ፈጥረሽ ነው ከሷ ጋራ አንዴ ደህና ትሆኛለሽ፣ አንዴ ሌላ ሰው ትሆኛለሽ። ስለዚህ እርስ በራስሽ ጸባይሽን እየቀያየርሽና እርስ በራስሽ ሁሉንም ነገር ለማድረግ እየሞከርሽ እስከሆነ ድረስ ለምንድነው እንደዚህ የምታደርጊው? ያንቺ ችግርስ ምንድነው? በሚባል ሁኔታ ሲነጋገሩ ነገሮቹ ሁሉም እንዳልተሳኩላትም ሁሉንም ነገር የቱቱ እህት ውሸቷን እንደሆነ እሷ ላይ ደምድሞ ነበረ። ቱቱም አሁን ላገባ ስለሆነ ስርዓትሽን ያዢ እያለቻት እያሳሰቀቻት እየነገረቻት ነበረ። ሰላም ጤና ይስጥልኝ ውድ ቤተሰብ፣ ላይክና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ በትህትና ጠይቃችኋለሁ። ሌሎቹ ቪዲዮ ደግሞ እንግዲህ አባባ ባለቤቱን ገና ሰርጉ ተሰርጎ ሳያልቅና ገና እንደ ጀማሪ ስለጀመርሽ ለምንድነው እንደዚህ የደከመሽ? ያንቺ ምክንያት ምንድነው? እንደዚህ አንቺን የደከመሽ ምክንያትሽ ምንድነው ብሎ ሲያነጋግራት ነበረ። ነገሮቹን ግን እሱ እንደዚያ ብሎ ሲያነጋግራት ነገሮቹን ሁሉ ለበጎና ነገሮቹን ለመልካም አድርጋ እሷ ስታስብና ሁሉንም ነገር ስታዘገጃጅ ድካም ስለተሰማት ድካም ለምንድን ነው የተሰማሽ? ነገሮቹን እኮ ቅዳሜ ግማሹን ሰርግ እኮ ቅዳሜ አድርጌያለሁ፣ እየተደገሰው ቅዳሜ ነው የሚበሉት። አንደኛ በጣም ስለደከምሽና በጣም ስለሰለቸሽ፣ ነገር ግን ገባሽበት እንጂ መወጫሽን እንጃ ብሎ ሲያነጋግራት ነበረ። እንግዲህ አንዴ አስቤ የገባውበት ምንም ማድረግ ስለማንችል ችግሩ እየተባባሰና ችግሩ በጣም ከባድ እየሆነና ሁሉም ነገር ለመልካምና ለበጎ እስከሚሆን ድረስ አብረን ተሸጋግረን እናያለን በሚባል ሁኔታ ሲጨርሱ ነበረ። ሌሎቹ ቪዲዮ ደግሞ አዲሷ ምን አድርጊ ብላ ነው የመጣችው። ቱቱ ደግሞ ነገሮቹ ሁሉ እሷ እንደ ዶሮ እየተመለሱብኝ ነውና እኔ ደግሞ ላገባ ነው ብላ ስታወራት ነበረ ጓደኛዋን። አንቺ ቆይ አንዴ የከተሜውና አንዴ የገጠሬው በጣም ባልኬ ተገኝተሽ ነው ባለ እንደዚህ የሚንቆረቆርልሽ? እኛ አንደኛችንን አንዱንም አተን ቁጭ ብለናል። አንቺ ግን ባልኬት ነው እንደዚህ የሚመጣልሽ ብላ ጓደኛዋ ስትጠይቃት ነበረ። አንደኛው እኮ ተመስገን ነው። ከተመስገን ጋራ 4 ሰዎች ናቸው ሽማግሌ አባቴ ጋር የላኩት ብላ ስታስረዳት ነበረ። 4ቱም ሽማግሌዎቹ ታዲያ ምን ተባሉ ሲባል አባቴ መጨረሻ ላይ ተደራድሮ ተመስገንን መረጠልኝ። እኔ ነኝ ድሮንም እንግዲህ ተመስገንን ስለመረኩኝ ምንም ማድረግ አልችልም። እነ ደጀኔም መጥተው ነበረ ወይንም ወደ ለእኛንም እስቲ እንዲመርጡ ምናምን ለማለት ፈልጋም ሊሆን ይችላልና
ሁሉም ነገር ለበጎና ለሰላም ይሆናል በሚባለው ሁኔታ እየተደማመጡና እንግዲህ እያወሩ ነው ማለት ነው። ስለዚህ እንግዲህ ምንም ማድረግ እስከማይቻል ድረስ ሁሉም ሰው ለበጎ ነው ብዬ አስባለሁ። የጆጆ ድራማ ለምን እንደሆነ ባላቅም በጣም ላይም ቀንሶባቸዋል። አሁን እድላይትም የነሱ ስለሆኑ እነሱ ላይ ትኩረት እያደረጉ ነው ይመስለኛልና ሁላችሁም እንግዲህ ገብታችሁ ዩቱብ ለምን እንደሆነ ባላቅም ኮፒራይት የዛሬ 2 ዓመት የዛሬ አመት በኮፒራይት በጣም እየመጣና በጣም አሁን ግምገማ ላይ ነው ያለው ይመስለኛል። ለጊዜው ሊያስፈራ ይችላል። ለጊዜው በጣም ነው የሚያስፈራውና ላይክ እና ሰብ አድርጉ። እዚህ ጋር ደግሞ አንዳንድ ነገሮችን እንጠያየቃለን። አንዳንድ ነገሮችን ጠያይቀን ስናልፍ ያለፈ ሰው ቁጭ ብሎ አብረው ጨዋታውን ይጫወታል ብላ ትቶ እዚህ ጋር ሰብስባቸው ቁማር እየተጫወተችባቸው ነው። ተሰብስበው ቆሎ እየበሉ ነው ማለት ነው። ስለዚህ እንግዲህ ቆሎም ስፌቱን እንደ ስፌት ነገር መሬት ቁጭ አድርገው ሁሉንም ነገር እየበሉና እየጠጡ እርስ በራሳቸው እየሳቁ ማለት ነውና ሌላው ነገር ደግሞ ወደ ሌሎቹ ቪዲዮ ደግሞ አብረን ስንሸጋገር ተመስገን ቱቴ ምንም ነገር እኔ የምላትን ነገር አትሰማኝም፣ ምንም ልንግባባ አንችልም ብሎ ለጓደኛው ሲናገር ነበረ። ጓደኛው እንዴት ይሄን ያክል ሰዓት ጊዜ ቆይታችሁ ለመግባባት እንዴት ከበዳችሁ ብሎ ሲጠይቀው በፍጹም ሲለው እስቲ ከቻልክ አንተ ምከራትና ከቻልክ እሺ በላት፣ ስለዚህ በጣም ነው እየተግባባን አይደለም በአሁኑ ሰዓት ብሎ ሲነግራት ነበረ። እንግዲህ እሱ እንደዛ ብሎ ከነገራት በኋላ እሺ እኔ እነግራታለሁ ምንም ችግር የለውም ሲባል ነበረ። የቱቱ ጓደኛ የበፊቱ አሁን ደግሞ ቱቱ ሁሉም ነገር እያለቀ ቱቱ መንገድ ለመንገድ ላይ እየዞረ ቱቱን እየፈለገ ነው። ቱቱና ጓደኛው አብረው ሲሄዱ እሱ እየሮጠ ሲመጣ ከጓደኛው ጋራ ይነጋገራል። ደጀኔ አንተ ዛፍ ምንድነው የምትለው ብላ ስትሰርበው ነበረ። እሱም አንድ ሁለት እያሉ አንተ ጉቶ ምናምን ሲባባሉ ሰብርህ ቁጭ እንዳላረግህ አለችውና እሱ ደግሞ ለአንድ በቱ ለቀልድም መሰለውና ብዙ ጊዜም ልብ አላለም ደጀኔ። እሷ የችን ቃል ብቻ እኔ አንተ ዛፍ እሷ ስትለው ጉቶ አንቺ ጉቶ ምን ታመጫለሽ? እቺ ቃል ብቻ ለሰከንድ ከአንድ በቱ ስትወጣ ድንጋዩን ከመሬት አንስታ አሸከመችው። እቺ ምን አይነት አረመኔና ምን አይነት ሴት ነች? እንደዚህ ድንጋዩን አምጥታ እኔ ላይ የምታሸክመው የሷ ችግርስ ምንድነው? በሚባል ሁኔታ ሲጠያየቁ እነ ቱቱና ልጅቷም ተያይዘው ተመስገንን ትተው ሮጡ። ተመስገን እንግዲህ እንደተሰበረ ጅብ እግሩን መሬት ላይ እየጎተተ የሰው ያለህ እግሬን እያለ እየሮጠ ነበረ። በመካከሉ የሆነች ልጅ ከሆነች ልጅ ጋራ ተቃቅፈው አቅፋው እንግዲህ እየደገፈችው ሲመጣ ነበረ። ከእንግዲህ በኋላ እኔ ረድቻለሁ፣ ከእንግዲህ ምንም አንተን ማድረግ ስለማልችል ዞር በልልኝ ስትላት ነበረ። ከዚህ በላይ የሰው ልጅ ምንድነው? የሰው ልጅ በጣም እኮ ከባድ ነው። ከዚህ በላይ እንዴት ላድርግህ? ስለዚህ ረድቼሃለሁ። ከዚህ በላይ ተሸክሜ አንተን ቁጭ ማለት ስለማልችል
ነገሮቹ ሁሉ በጣም እየከበዱ ስለሆነ ስለዚህ እንግዲህ ሁሉም ለመልካም እስከሚሆን ድረስ ምንም ማድረግ አይቻልም በማለት እንግዲህ መልእክታቸውንም ሲያስተላልፉ ነውና የቱቱ ባለቤት ለምን ተመስገን አንዳንድ ጊዜ ስለሷ ልጅ ይከፋዋል። እንግዲህ ተመስገን ታማለች ብሎ ልጅቷን አፍቅሯታል ይመስለኛል። የቱቱ እህት ትንሿ ልጅ በጣም እያዘነችና አንዳንድ ነገር በግልጽ መናገር ትፈልጋለች። እንግዲህ የዛሬ ቪዲዮ የኔ ይመስላል። ላይክ እና ሰብ ቆይ ማያ ልጅቷ ምን አድርጋሽ እንደዚህ የጠመርሻል? እኔም ምን ታደርገኛለች? ያየሁባት ነገር ስላለ ነው። እመነኝ። እሺ ምንድን